አይደለ? አሁንስ የምትነሳ ልጅ አለች፣ የምትሳደድ ልጅ አለች። በእኛ ቀኛ መስዋዕት ከፍለናል። ልጄን መስዋዕት ከፍላለች፣ እኔም መስዋዕት ከፍያለሁ፣ ሌሎች ወጣቶችን መስዋዕት ከፍለዋል። ዛሬ ግን አረፍን፣ ተመስገን። ኡፍ አረፍን። ስናርፍስ ደግሞ ሌሎች አሉ። እነሱም ደግሞ የሚያርፉበት መንገድ መፈለግ አለበት። ያ መከሰስ ካለበት እንደው አቅማችን ባይኖረን እንኳን ተባብራችሁ ተባበሩ ስንል እንተባበር። እኔም በሆን ካጠፋው ሂዱብኝ፣ መንግስት ይጠይቀኝ። በዚህ ቪዲዮ ቀጥ አድርጎ ነው ቤቴ ድረስ የሚያመጣቸው የመንግስት ከሰሱኝ። ዳስታፕታ ኮፒ ሊንክ አድርጉልኝ። ምን አገባኝ? ይኸው ትመጣለች አሞራ ሚስቱን ፈታ አይደለም፣ ሚስቱን አይደለም ለምቀበቶን ፈቶ ራቁቱን አይሄድም። ምን አገባኝ? ብልጽግና ተች ለምንድን ነው የምተቸው? ምን ቀነሰብኝ? ከኔ ምን ወሰደብኝና ነው የምተቸው? የሞተ ቤተሰብ አለኝ የለኝም? ምን ሆኜ ነው የምተቸው? ብልጽግና ምን አረገኝ? አንተ ተጎድተህ ከሆነ ይኸው መድረኩ ተች፣ እንደኔ ከፈት አድርግና የሆነው ነገር ካለበት ተች። ምን አገባኝ? ይሄንን ሁላ ውስጥ የከተታችሁኝ እኮ የዝች የበስብስ የበሰበሰች በኦሮሞና በአማራ ስር ተደብቃ ትግሬ ሆና ስላገኘኋት ነው ዛሬም እዚህ ጋር የመጣሁት። ለካ ስታሳድዱኝና ስታሳድዱኝ የነበራችሁ እና አብዱ ቁልጭ መሆናችሁን ስላወቅኩኝ ነው። ሌላውስ ወገንሽ አይደለም ወይ? እና ታዲያ ምን አገባኝ? ቢሆንስ ምን አገባኝ? እንዲህ ልቤን እኮ አበላሻችሁት። ያ እኔ አሁን ብናገር እናንተ እኮ ከኋላ አትቆሙ። አየሁት እኮ የኔ ዘመዶች ያልቆሙ። አሁን እኔ ለአማራ ብናገር እውነት እናንተ ከኔ ጋር ትቆማላችሁ? ንግግርስ መፍትሄ ያመጣል? አያመጣም። ጩኸት መፍትሄ ያመጣል? አያመጣም። ቆራጥ መሆን ነው መፍትሄ የሚያመጣ። ቆራጥ መሆን፣ በትክክለኛ ዓላማ መቆም፣ አንድ መሆን መፍትሄ ያመጣል። እኛም የዛኔ እንቀበላለን ወይ አንቀበልም? ሁላችንም ራሳችንን እናድናለን። ገባችሁ? እኔ ዘመዶቼ በአንድ በበሰበሰች ማንነቷን በማያቁጭ ብላ ረሺድ የምትባል ካናዳ ውስጥ የምትኖር ለስሙ የታወቀች ሴትዮ ቁጭ ብላ እኮ ስታማኝ ነበር። ልጄ በተሰደበበት ቤት ውስጥ እኮ ለቄ እኮ ነሽ በኦሮምኛ እሺንሞ እያለች ግን የሚወዱኝ ደግሞ ሁሉንም እንዳልናገር ደግሞ ሁሉንም እንዳልቀየም ደግሞ ብዙ ደግሞ ኦሮሞዎች አሉ አጠገቤ ሆነው መስዋዕት የሚሆኑ አይዞሽ የሚሉ ግራ የሚያጋቡ ይህንን ህዝብ ቆርጬ በቃ ወደዛ ብዬ እንዳልጥለው ለካ እንደዚህ ነው ብዬ እንዳልጥለው ደግሞ የሚመልሱኝም ቤተሰቦች አግኝቻለሁ አሉኝም። ብቻዬን እንዳልመስላችሁ ሊመስለ ስናደድ ስበሳጭ እዚህ ጋር እንዳደርሱብኝ ምናምን ስል ልንገራችሁ አይደለም ግን እንባ እየተናነቃቸው እየተናደዱብኝም በየሄድኩበት ቦታ ደግሞ የሚያስከብሩኝ እኔም አልፈልግም። እኔ እውነቴን ነው የምላችሁ አልፈልግም። እኔ ማንም ምንም አልፈልግም። ሰላም ነው የምፈልገው። ብቻዬን ሞትም ከሆነ እኔ ብቻዬን የምቀበል ሴት ነኝ። ላደረግኩት ነገር እኔ ምንም ነገር ግን አጠገቤም ደግሞ ብዙ ሰዎች እንዳሉ ደግሞ እያዩኝ ነው፣ እያሳዩኝ ነው፣ እያለቀሱ በእንባ እግዚአብሔር ምስክሬ ነው እንደተቀየምኩኝ እያወቁ ማለት ነው እንጂ እኮ ማን የሰው ልጅ እኮ ዘር እኮ አይደለም። ሰው መሆን ብቻ እኮ በቂ እኮ ማን እውነት አሁን ይሄንን የምናየው ነገር አስችሉን ዝም እንደው በግድ ዝም እንዳለን ታውቃላችሁ። ማንም ሰው እንዲሞት እኮ ፈቃደኞች አይደለም። እኔ አይደለሁም ሌላውን አላውቅም። እርግጠኛ ነኝ ማንም ፈቃደኛ አይደለም። ግን በመለፍለፍ መፍትሄ አይደለም። ውስጣችሁ የገባ ቆሻሻ አመለካከት ዘረኝነትም አይደለም ግለሰበኝነት የሆነ በዘር አስመስሎ ቦታውን ሲይዝ ለቂም በቀል ይሄንን የዘረኝነትን አጥፍቼ ያ ሁሉንም እኩል አስተዳደራለሁ የሚል የለም። ሁሉም ለመበቀል ለበቀል ነው። ማንም ደግሞ ለበቀል የተዘጋጀ የለም። አም ሶሪ ራሳችንን ማዳን አለብን። አዎ ማዳን አለብን። ይሄ ደግሞ ግልጽ ነው። ገባችሁ? ሀቀኛ ትግል የያዘ ሰው ደግሞ ያሸንፋል። በሀቅ ያሸንፋል። አካሄዳችን ግን ልክ ስላልሆነ ነው። ለስልጣን እንጂ ለእውነት አልሄድም። እኔ መሪ ካልሆንኩኝ ኢትዮጵያ ትጠፋለች። አይሆንም። ይሄ አይሆንም።
አንተ መሪ አትሆንም ከላይ ካልተመረክ። የኔ ወንድም መሪ የምትሆነው እግዚአብሔር ሲመርቅህ ነው። እግዚአብሔር መምራት ትችላለህ ብሎ እዛ ቦታ ላይ ካስቀመጠ መሪ ትሆናለህ። እኛ ስንታገል እኮ አብይ አህመድ መሪ ይሆናል ተብሎ እኮ አይደለም እኮ ሞት ይቁም ነው እንጂ ያልነው እኮ መሪ ለውጡልን እንኳን እኮ ብሎ አይደለም እኮ ያ ህዝብ የተነሳው። ታውቃላችሁ ይሄንን ታሪክ ጋይስ? ታውቁታላችሁ አታውቁት? ስላንገፈገፈን ሞት ስላንገፈገፈው ወጣቱ መርገፍ ስላንገፈገፈው መፈናቀል ስላንገፈገፈው ግንጪ ላይ የተወረወረችው ድንጋይ ናት እዚህ ጋር ይበቃችሁ። ገባችሁ? ግን እንምራ መሪውን አይደለም የተንገፈገፈ ነገር ሞት ማን የሚፈልገው ያለ ይመስላችኋል? ማን የሰው ልጅን ሲሞት እውነት ዝም ብሎ ስናይ አስችሎን መሰላችሁ ወይ? እኔ በበኩሌ ማየትም አልፈልግም። ካየውም ደግሞ ራሴን ነው የምጎዳው፣ እናደዳለሁ። እኔ እኮ ብዙ ጊዜ እኮ ምን ቀን ነው እዚህ እንትን ውስጥ የገባሁበት ብዬ እኮ እዚህ እኮ የተናገርኩበት ጊዜ ቢቀርስ ለዚህ ከሆነ መጨረሻው ይሄ ከሆነ ለምን ገባው? ራሴን እኮ እኔ እራግማለሁ ለራሴ። እኔም ነፃነት ስላገኘው አይደለም ወይንም ደግሞ እኔ ነፃ ስለሆንኩኝ ወይ ዛሬ ዝም ማለት የሚያናድደኛል። ግን ምንም ማድረግ አልችልም። ምክንያቱም ብቻዬን ለምንድን ነው እኔስ ብቻዬን ለምን እሞታለሁ? አየሁት እኮ አብሬ ጮኬ አብሬ ብዙ ነገሬን ሰጥቼ እንደ ጫማ ክብር እኮ አጥቼ እኮ ልጄን ያዋረድኩበት እኮ ቤተሰብ እኮ አግኝቻለሁ። ትናንትና ስለ ጃፋር ስናገር ብዙ ኦሮሞዎች ተቀይመውኛል። እኔ እቤት ሲሄድ ያስቀመጥኩት የጃፋር ቪዲዮ አለ፣ አውጣዋለሁ። እኔና ልጄን ቁጭ አድርጎ ሲሰድብ ጆሮአችሁን እንደዚህ ነው የምትይዙት። እኔ ጃፋርን ነክቼው አይደለም ተናግሬው አይደለም መጥቶ ጽፎ እናቴ ብሎ ሲያወራ ነው የማውቀው። ሀደኮ ብሎ ሲያወራ ከመቼው ተገልብጦ ከነዘሩ ዳሃረሩ ጋር ገጥሞ ከመቼው ተገልብጦ ከኔ አልፎ ተርፎ የ18 ዓመት ልጅ የዛ ሰዓት ሳምሪ ከቤት እንኳን አልወጣችም ሲሰድባት፣ ከቤት እንኳን አልወጣችም ሲሰድቧት፣ ሳምሪ ማለት ነው በእኔ የተነሳ ከቤት ወጣ ደግሞ ስታረግስ ምን ብሎ ሲሳደብ እንደነበረ በጣም የብልግናው ብልግና ማለት ነው። ከኔን ያረገዘችው እውነት ቢሆን ኖሮ ይሄ ልጅ እኮ የዛ ሰዓት ነበር ነገር የሚጀምረው፣ ግን ማንነቷን ስለሚያውቅ የትኛውን ሰናይት አጥፍተዋለች። ዩቲዩብ ላይ አለኛ ጋራ ከፈለጋችሁ እኔ ጋር አለ እንዴ እኔ ሁሉ ብዙ ቪዲዮ እኮ አለ እዚህ ላይም አለ የተሳደበችበት አለ ቪዲዮ። እና እቺ ሴት ይሄ ልጅ እንደዛ ሲሳደብ እንደዛ ሲናገር እንዳልናገረው የዛ ሰዓት ደግሞ ትንሽም ፖለቲካው ላይ ስለነበርኩኝ እንደዚህ ወርጄ ማለት አልወረድኩኝ። እንደዚህ መልስ አልሰ እኔ እኮ መልስ መስጠት እኮ የጀመርኩት እኮ አሁን እኮ ወርጄ ስም እየጠራው አልናገርም ነበር። ምክንያቱም ላይ ስለነበርኩኝ የሆነ ነገር ስትናገሩ አንቺ የህዝብን ጉዳይ ይዘሽ ምናምን የዘሰ ደግሞ እነ ጆሃርም እነ ምንም ወደ እስር ቤትም የሆነ የተዛባ እንትን ስለነበረ ትኩረቴ በሙሉ ህዝቤ ጋር ነበር። በቃ እኔ ህዝቤን ለማዳን እንጂ ልጄን ለማዳን አልነበረም የነበርኩበት። ከነ ናስር ሀደኑሩ እኔ አሁን ልንገራችሁ በህይወቴ ናስር ሀደኑሩ ያ ተገልብጦ ሬሳው ተጨፍልቆ ባይ ምንም አይመስለኝ በህይወቴ ነው የምላችሁ። እኔ ጋራ ልንገራችሁ ዘር የለም እምነት የለም ምናምን የለም። በዛ እኔን የበደለኝ ሰው በድሎኛል አለቀ። ናስር ሀደኑሩ ጃፋር እማረሳቸው ሰዎች ናቸው። ሌላ ደግሞ ፍራንክፈርት አለ ምናምን የሚባል የጅማ ልጅ እንዲህ አድርገው ሲያሰቃዩኝ የነበሩ ማለት ነው። ማንነቴን ወስደው ልጄን አንጋሳ አልተናገረኝም። አንጋሳ ለእኔ በጣም ክብር ያለው ሰው አንጋሳ እኮ እንደዚህ ይኸውልህ፣ ኦሮሞ ስትሆን እንደዚህ አሳልፋ አትሰጣጣም። አንጋሳ እኮ ኦሮሞ ነው። እኔ ወንድም ማን መሰል ይሄ እኮ በስባሳ ሻንቅላ እኮ ነው። ይሄ ጃፋር እኮ የሚባል እኮ ኦሮሞ አድርገዋል እንዴ? ይሄ ቶርቶራ ዲቃላ ስትሆን ነው የምትሰጣጣው።
ኦሮሞ ትክክለኛ ኦሮሞ እንዲህ ነው የሚለው። እንደው በጣም ስድብ አይወዱም። በነገራችን ላይ ይሄ ስድድብ ምናምን ነገር አይችልም። በኦሮምኛ ስድብ እንደሌለ ታውቃላችሁ? የለም። በአማርኛ ፈልገ ነው ራሱ የምትሳደበው ስድብ። ገፋ ቢሉ አሮጊት ነው ጃርቲ ሰሬ ምናምን ይሄ እንትኖች። እሱንም አሁን ሰሬ ስድብ መሆኑ ራሱ አሁን እኛንን ያስተማርናቸው። ማልታቴሽን መሳፉ እንቀቡ መኘኘኝ ብለው ይተውካል ምናምን ስድብ ይሉሃል እንጂ በተለይ በዚህ በኩል ወይ ተበዳ ነው ወይ በቃ ከዚህ ያለፈ ነገር የላቸው ወይ በቂ አደቂ ነው ወይ ምናምን ነገር አልተውም። እኔም እንዲህ ነው የታመምኩት። እኔ ለምን ነገር ልንገርሽ፣ አሁን ለምን ድርቃል የፈጠረኝም ልንገራችሁ። እኛ ሰዎች ማንኪያ ይሻላል፣ እኛም ተሰባሪዎች ነን። ልንገራችሁ በዛ አምኛ አይደለም ግን እኔ ነኝ ማቅ እኔን እንደፈለኩ እኔ ገብቼበታለሁ። ለመሰደብም ለመውደቅም ለመነሳትም ለመቀነጣጠስም እኔ ችግር የለብኝም። ምክንያቱም ግብት ብዬበታለሁ። እናንተ ልጄ እኮ ምንም አላደረገችው። ደሙ እኮ ናት፣ ቢሆን እህቱ እኮ ናት። እኔ ብሞት እኮ እግዚአብሔር ምስክሬ በጣም ሞኝነት የምንደታቃለች። እኔ አልኩኝ የዛ ሰዓት እኔ የሚታየኝ ሞት እስር ምናምን ነው። በቃ የሚታየኝ በሙሉ ሬድ ፍላጎች ናቸው። እኔ እኮ ከባንክ ብር አውጥቼ እኮ ቤት አስቀምጬ እኮ ለልጆቼ ተከፋፈሉት እኮ ብዬ ነበረ ስጮህላቸው የነበረው። ይህን ታውቃላችሁ እናንተ። መድኃኒዓለም ነው የምላችሁ። አትሊስት እንኳን ባንክ የሆነ ነገር እንኳን ወንጀለኛ ናት ተብዬ ብያዝ ደግሞ ብዙ ብርም አልነበረኝ። አንድ $70,000 ናት ምናምን ነበር የነበረች። እግዚአብሔር ምስክሬ ነው። እናቴን ጠርቼ አስቀምጬ ካዝና ኢትዮጵያ ቤቴ ውስጥ አስቀምጬ ብሞት ለእህቴ ለእናቴ ለምናምን ብዙ ብር እንኳን የለችኝም። ልጆቼን ይንሳኝ ነው $70,000 ምናምን ናት ያለች። እንዲህ ተከፋፈሉ፣ የሆነ ነገር አርጉበት። እኔ ለምን በቃ ቁጭ ብዬ የምጠብቀው ቤቴ ውስጥ በሙሉ ምን ነበረ የምጠብቀኝ ነበረው የሆነ ነገር መጥቶ የሚወስደኝ የሆነ ወይ እኔ ሂጄ መሳሪያ ይዤ ኦነግን ተቀላቅዬ ምናምን ማደርግ ምናምን። እግዚአብሔርን ያንን ነበር ማሰብ፣ ወይ መታሰር ወይ የሆነ ነገር ማድረግ። ለምን አስክሮኛል። ደም አስክሮ እኔ እኮ ከራሴ ጋር እኮ የተመለስኩት እኮ አሁን እኮ ቁጭ ብዬ ከራሴ ጋር እኮ የመለሳችሁኝ እኮ እንዳለቻ ልክ ፊሎን ሰቅለ ስትሰድብ እዛ ጋራ ተመለስኩ። በቃ አገባኝ ተመለስኩ። በቃ አሃ አልኩኝ። ይሄ ነው ክብሬ። የራሴ ሰው እነ ጃፋር አሁን የሚለምናችሁ ማለት ነው። እኔ እዛ ሰዓት ከሳምሪ ጋር ጸበኛ ነኝ አይደለ? በፍጹም ከኔና ከልጅ አልፎ ጭራሽ የልጅ አለቅ። እዛ ጋር ነው ጨረስኩት። ስለ ኦሮሞ ነገር ጨረስኩ። ይሄም ሌላው ነገር አያመኝም። ያ ግን አለቀች። እንደዛ ነው እኔና እናንተ የደረስነው። በዛ ነው። ግን አሁንም ቢሆን ሶሻል ሚዲያ ላይ ያለው ሰው ባለጌ ነው። ምድር ላይ ያለው ደግሞ ክብር ይሰጣችኋል። ከኋላችሁ ሆነው እስከነ አጥፍቼም ሲሆን ጥፋተኛ ነሽ ግን ባጠፋ እንኳን ምናልባት ጤነኛ ላልሆን ይችላል። በየቀኑ አንተ ሬሳ እየደረሰ በየቀኑ የህዝብን ሰቆቃ እየሰማ በየቀኑ ሌላው አንዳንዱ ግድ የሌለው ሰው አለ። እኔ ሲሪየስ ወስጆ ነበር ሲሪየስ። እኔ ደግሞ አንድን ነገር ከያዝኩኝ በባህሬ እስከ ትርጉም እስካለው ቦታ የማደርስ ሰው ነኝ። እንደ ድል ሆኖ ይሳካልኛል። እዚህ ነገር ውስጥ ስገባ እኔ ዝም ብዬ እንደሌላው ገንዘብ ለማግኘት ለመደበሪያ ወይ ቲክቶክ እኔ እዚህ ላይ ለመታወቅ ምናምን ምን አጥቼ እኔ እኮ ደህና ነገር ላይ የነበርኩ ሰው ነኝ። እርግፍ አድርጌ ማንም የሚመኘውን ነገር ትቼ እኮ ነው ጥልቅ ብዬ እንደዚህ ነው በቃ ይሄ ህይወት አይደለም። ምክንያቱም እኔ ስለማውቅ መብትን መሞትን፣ መሰደድን፣ መገደልን ስለማውቅ እስከ መቼ ብዬ ነው እንደዚህ ነገር ውስጥ የገባሁት። ደግሞ እኮ
ሱቄን ከፍቼ እንኳን 6 ወር አልሰራሁም እኮ እንደዚህ አይነት ነገር ውስጥ። ትምህርቴን እንኳን በስነ ስርዓት ተመዝግቤ እንኳን አልጨረስኩም እንደዚህ አይነት ነገር ውስጥ ገባ። ዝርክርክ አድርጌው ነው በቃ ህይወቴን እንዴ ጥልቅ ብዬ እኮ ነው የገባሁት። የሆነ ነገርስ በቃ የሆነ ነገር ልክ ይሄ እንዴት ነው አንዳንዴ ብዙ ጊዜ አሁን በተለይ የትግራይ ተወላጆች ሄደው ከአሜሪካን ሄደው ተቀላቀሉ ሲባል አይስወር እኔን የሚሰማኝ ስሜት ነው ያ በጣም ሙቀት ነው። ልክ ነው እላለሁ። አንዳንዴ ሄደው እና ከሌና ከኔ እዚህ ሀገር ራሱ ሰሪያ ሄደው እንደዚህ ተቀላቀሉ አከሌን ተቀላቀሉ ሲል እኔ መንገድ ነበር የምፈልገው የኔ እናት ለመታገል ሄጄ መሳሪያ ለመያዝ መንገድ ነበር የምፈልገው። ማን ያስተጋኝ ቆልፈውብን እና እንደናንተ ለጥቅም ብዬ አይደለም እንደዚህ ነገር ውስጥ የገባው። ለጥቅም ቢሆን ኖሮ ሌላ ነገር ነበር። ለመታወቅ ቢሆን ኖሮ እኔ ታዋቂ ነኝ ከድሮ። በምጽፈው ነገር እታወቃለሁ፣ በምሰራው ነገር እታወቃለሁ ነው አይደለም። አሞኝ ነው። በተለይ ወጣቶች ፍለፊት ሲቀነጥሱ ስታይ ያመሃል፣ በጣም ያመሃል። ስላየሁት ስለኖርኩበት ስላየሁት ያ ዛሬ ግን ልክ በቃ እንደ ቀልድ ተደርጎ ምን አርገሽልን አንቺ ምን ሰርተሽልን አንቺ እኔን እንደፈለጉ ልጄን ምንም ያላረገቻቸው ልጄን እንዴ እኔ እኮ በሞት እንኳን አንድ የኦሮሞ አባት ልጄን ያሳድጋታል ይረዳቸው አልነበረም ማለት ጭራሽ እንኳን ሊሰድዋቸው አይደለም። አየህ በእኔ ያልተከፈለኝ ዛሬ ደግሞ ለሚሞቱት ሰዎች እግዚአብሔር ሙሴን ያስነሳላችሁ። ተገፍታችሁ እኔ ከልቤ ነው የተገፋም ሊኖር ይችላል። እውነታውን መቀበል ግዴታ አለብን። ተገፍታችሁም ከሆነ እውነት ሰውም እየተገደለ ያለ አግባብ ንጹሃን እየተገደለ ከሆነ እኔ ከዚህ በኋላ አቅም አጥቼ አይደለም ግን እኔ ሪስክ አልወስድም። መኖር አለብኝ። እግዚአብሔር ከእናንተ ጋር ነፃ አውጣችሁ እግዚአብሔር ሙሴን። ሌላ ደግሞ እኛ ጆሃር ዳውድ ኢብሳ እንዲሁም ሌሎቹ እንዳስነሳልንና ለዚህ እንደበቀል እናንተም ደግሞ እግዚአብሔር ያንን ያስነሳላችሁ። እኔ ይሄንን ነው የምለምን ለሁላችሁ። የተበደለ ካለ የእውነት እግዚአብሔር ምስክሬ ነው የምላችሁ። ዘሬ ስለሆንክ ስላልሆንክ አይደለም። ኦፍ ኮርስ የሰው ልጅ ራሱ ዘር ነው። ሰው በመሆን እኮ የሚያገናኘን ነገር አለ። የተበደለ ወጣት ፍትህ ያጣ ወጣት ኢትዮጵያ ውስጥ እኔ መስማትም ማየትም አልፈልግም። ሲሪየስ ለምን ራሴን እጎዳለሁ? እግዚአብሔር ይድረስላችሁ። ለእናንተም ለኛም ለሁላችን። እኛም እኮ ሀገራችን ነው ሄደን መግባት